ባለትዳሮቹ ሰዓታችን ላይ ተገኘን ለዛሬም የትዳር ህይወታቸውን ሊያጋሩን የወደዱ ጥንዶችን ስቱዲዮ ጋብዘናል ይስሐቅ ዘውዱና ባለቤቱ ረሐመት ከማል እዚህ ስቱዲዮ ተገኝተዋል ከነሱ ጋር አጠር ያለ ቆይታ እናደርጋለን እባካችሁ ወደዚህ ኑ ባንደና መጣችሁ አርፍ በሉ ስለመጣችሁ በቅድሚያ ፍቃደኛ ሆናችሁ ስለተገናኘን በጣም አመሰግናለሁ እኛም በጣም እናመሰግናለን ካገኘው ሃይቀር ግን ይስሐቅ አንድ ጥያቄ ልጠይቅ ፈልጋለሁ ሰሞኑን ቪዲዮ ያያየው ነበር ዩቲዩብ ላይ የሰራው ቪዲዮ እንደሞተ ሰው ሆነ ለሞተ ሰው የሚደረጉት ነገሮች በሙሉ አድርገ መቃብር እስከ መግባት ደርሳለና ምን አነሳስታ እንደዛ ለማድረግ ሁለት ነገር ነው የመጀመሪያ መነሻ ኢንስፓይሬሽን የሆነኝ አንድ የውጭ ዩቲዩበር አለ ታዋቂ ነው ለ50 ሰዓት ቀብር ውስጥ አሳልፋለሁ ብሎ አንድ ቪዲዮ ሰራ እና ምግብ ይዟል ኤሲ አለ ሁሉም የሚያስፈልጉት ነገሮች ተሟልተውለታል እንደዛም ሆኖ 50 ሰዓቱን ጨርሶ ሲወጣ አለቀሰ እና ላይፍ በጣም በቃ ህይወት ትርጉም አላት ምናምን ብሎ ሲያለቅስ እንዴ ይሄ ሁሉ ተመቻችቶለት እንዴት የሚል ጥያቄ መጣኝ ላይና እኔ ለምን አልሞክረውም በያሰብኩኝ ሁለተኛውን ያለንበትም ተጨባጭ የሰው ልጅ ነፍስ የረከሰበት ጊዜ ነውና ሞትን ረስተናል እና ክፋት በስቷል በጣም እስቲ ወደ ራሳችን ብናይ በያሰብኩኝና ለ40 ደቂቃ ሞትኩ ማለት ነው የሚገርም ነው በጣም ማስተቀያ ሲለቀቅ ደሞሞች የተነሳው ልትል ነው ምናምን አይነት ብዙ ክሪቲክሶች ነበሩ ትችቶች ምናምን እኔ ግን አንደኛ ዩቲዩብ ላይም ከዚህ በኋላ እስቲ ትልልቅ ነገሮችን እየሰራው ራሴንም የሚፈትነኝንም ለሰውም ይጠቅማል ብዬ ማስበውን ነገር ልስራ ብዬ አሰብኩኝ በጣም ከባድ ነበር አዎ በጣም እንዴት ፈቀድሽ ረሐመት ያው ፈቀድሽ አይባልም ግን በብዙ ከብዙ መከራዎች በኋላ ነው የተፈቀደለት ያው አላማውን ሲነግረኝም እኔም የሱን አላማ ለማገዝ ስለሆነ አጠገቡ ያለሁት በዛ ነው የፈቀድኩትኝ እንጂ በጣም ከባድ ነበር እንግዲህ ዛሬ ባለትዳሮቹ ሰዓት ላይ ነው የተገናኘ ነው ወጣት ባለትዳሮች ናችሁና ግንኙነታችሁ እንዴት እንደተጀመረ አጫውቱኝና ቆይታችን ጀምራለን ካንቺ ልጀምር ረሐመት እሺ የካምፓስ 3ኛ አመት ያለው ነው ሀዋሳ ዩኒቨርሲቲ ያለሁኝ የመሪ መንቀጥቀጦች ይፈጠራልና ያ በተፈጠረበት ሰዓት እንዲሁ ግቢ ውስጥ አንጥፈን እንተኛ ነበር በዛ ሞመንትና ያው ፌስቡክ ምናምን እንጠቀማለን እሱን አቋለው እንዲሁ ስክሪን ላይ ምናምን የተለያዩ ነሽዳዎች ላይ እንዲሁም ድራማዎችን ይሰራል በዛ አጋጣሚ ስለማቀው ፌስቡክ ላይ አግኝቼ ጻፍኩለት ማለት ነው የመጀመሪያ ጊዜ ምን ብለሽ ጻፍሽለት ሰላም አለይኩም እንዴት ነው ወንድሜ ብዬ ነው ጻፍኩለትና ምን አነሳሳሽ ግን ለመጻፍ ያነሳሳኝ ያው ፍቅር ነው ስለሽ በዛ ሰዓት ምንም እንትን የለኝም ግን የሆነ ምታቂውን ሰው ደግሞ ታዋቂ የሆነውን ሰው ስታገኙ ደስ ይልሻልና ያው አድናቂው እንደሆንኩ ልገልጽለት ነበር የጻፍኩለትና ሰላም አለይኩም ብዬ ጻፍኩለት እኛም መሬት መንቀጥቀጡ ማልቆ ወደ የቤተሰቦቻችን ከሄድን በኋላ ከወር በኋላ ወአለይኩም ሰላም ብሎ መልሶልኛልና ካንዶር በኋላ ምን አስቆይ አላየኸው ባይዘው እሷን ያገኘኋት በቃ ከዚህ በኋላ እኔ ሁለተኛ እንዲያውም ከዚህ በኋላ ለረጅም ጊዜ አላገባም ምናምን ነገር በጣም ቆይቼ ነው ማገባው ምናምን ባልኩት ሰዓት ላይ ነው ከሷ ጋር የተገናኘ ነው ብዙ ለቴክስት ትኩረት አልሰጥም ነበር አንዴ ብቻ ማስተዋወሰው ካምፓስ ያለው ለመጀመሪያ ጊዜ በስልክ አውርተናል በ5 ደቂቃ ውስጥ በዚህ ስልክ ከደወልሽ ህይወት ይቀየራል ማን ብዬ አስተዋውሳል እንዴ ካረፈድኩም በኋላ ማለት ካረፈድኩም በኋላ በ5 ደቂቃ ውስጥ በስልክ ደውይ ብለህ አዎ በቴክስት ነበር የምናወራው በ5 ደቂቃ ውስጥ ቴክስት ካረክሽ ህይወት ይቀየራል ማን ብዬ ቀለድኩ ያው ደወለች ደስ ይላል በጣም ህይወቷ ተቀየረ በጣም ከዛስ የፍቅር ግንኙነት የጀመራችሁት እንዴት ነው ወይስ ቀጥታ ወደ ኒካ ነው ሄዳችሁት ኒካ ከመሰራችን በፊት ኦልሞስት ስንት አመት 4 አመት ቆይተናል 4 አመት አዎ የቆየንበት ሪዝን ምንድነው እኔ መመረቅ ነበረብኝ ኢንጂነሪንግ ነበር መማረው እሷም አልተመረቀችም ነበር በሰዓቱ ቀድማኝ 2008 ላይ ተመረቀች እሷ ናት 3 አመት ኮርስ ስለነበር እሷ ማለት ነው ከዛ ደግሞ 1 አመት ለቤተሰቦቻችን ጊዜ ብንሰጥ ብለን አሰብን ያው ልክ ተመርቄ እንደወጣው ትዳር ውስጥ ከመግባት ቤተሰቦችን የሆነ ነገር ብናግዝ በሰራ ብለን አሰብን በዛ ሁሉ ሰዓት ግን በቃ በኔ ህይወት ውስጥ በጣም ብዙ ፖዚቲቭ ነገር እየገነባች ነው የመጣችው እኔ ላይ ማለት ነው
እንዳልኩሽ ለረጅም ጊዜ በቃ ይሄን ነገር አላስበውም ሌላ ነገር ላይ ብቻ ትኩረት አደርጋለሁ ብዬ ነበር ብቻ ያን አመት እንደዛ አንዳንድ ነገሮች የገነባችኝ ሜካፕ ያረጋች የሷ ጥንካሬ ባይኖር ትዳርንም በቁም ነገር ላላስበው ይችል ነበር በሰዓቱ ሳስበው ከዛ 2011 ሰኔ 27 ላይ ኒካህ አሰርን ማለት ነው እንዴት ነበር ወጣቶች ናችሁ ወደ ትዳር ስትገቡ ሁለታችሁም ወጣቶች ናችሁና ትዳር እንዴት ነበር በወጣትነት የተቀበላችሁ ያው በሰዓቱ የነበረው ነገር ለትዳር የሚገፋፋ ህይወት ውስጥ አልነበርንም ያ ማለት እኛ ፍላጎቱን ቢኖረን ስራም ብዙም እንትን አላለም ነበር ግን ምንድነው እየቆየን በመጣን ቁጥር ያው አላህ ወደማይፈቅደው ነገር እየሄድን ነውና ያ ደሞ የሚሆነው በኔ የተወሰነ ይመስለኛል ለምሳሌ እኔ በቃ በጣም ትልቅ ነገር ወይ ደሞ ትልቅ ላይፍ ፈልጌ መቆየት እንችል ነበር ነገር ግን ያ ነገር ከሚሆን ምንም አልፈልግም ካንተ ምን ነበር የጣት ቀለበት ብቻ ግዛልኝና ራሳችንን እንችለን ኒካህ አስረን እንኖር የሚል ሐሳብ አመጣሁኝ ያው ብዙ እንትኖች አልፏል በዛም ሞመንት በዛው ነው ይገባ ነው እንጂ ትንሽ ከበድ ይል ነበር ግን አልহামዱሊላህ ከባድ የምትሏቸው እንደው ሌሎችም ሊማሩበት ይችላልና ፈታኝ የሆነባችሁ ነገር ምንድን ነበር ትዳር ስትመሰርቱ ለትዳር ብዙ ጊዜ በተለይ ወንዶች እንፈራለን ቶሎ ለመግባትና እኔ አስተዋውሳለሁ ኢቭን ባንክ ውስጥ የነበረኝ ብር 250 ብር ነበር በሰዓቱ ላይክ እንዴት ነው በሰዓቱ እኔ ለመድኩት ወጣት ስትሆኚ ብሩን እንዴት እንደምታጠፋ አጣቀኝ ኢዚ መኒ ይመጣል በቀላሉ በሰዓቱ ዩቲዩብ ገና ኦሬዲ ተጀምሯል ዩቲዩቡ ግን እንዴት ነው ማረጋው በቃ የሆነ በ3 ወር አንዴ ምናምን ነበር የሚመጣው ክፍያው ሲመጣ የሆነ ነገር ለማዘር ምናምን ካደረኩኝ ከዛ ውጪ ልብስና ግብዣ ምናምን ነው የሚጨርሰው ላይክ ቁም ነገር አላስበው ምናምን መድረክም አመታዊ መድረኮች ነበሩኝ መመራቸው እዛ ላይም ጥሩ አማውንት ይመጣል ግን ላይክ ወዲያው ነው የሚጣፋው ምናምን የወጣትነት እንትን አለ ከዛ ግን ልክ ትዳር በቃ ልግባ ብዬስል የበለጠ ጫና ሊደራረብኝ የመጣው ነገር ምንድነው 250 ብር ነው የነበረው እጄ ላይ እዛ በቃ እርግጠኛ ሆንኩኝ እቺ ልጅ ማጣት አልፈልግም ከዚህ ውጪ ደግሞ ከቆየን ምናልባት አላህ ወደማይፈልገው ነገር ልትገቢ ትችያለሽ ከትዳር በፊት ምንም አይነት ግንኙነት አይኖረንም በዚህ ምሳው በጣም ጠንካራ ናት ስለዚህ የግድ መግባት አለብን በቃ ተማምኛለሁኝ አሳካልኝ ምናምን ብዬ ገባሁኝ በጣም በሚገርም ሁኔታ ነው በቃ ነገሮች የተሰካኩት በቃ አስበሽበት የሆነ ነገር ስትገቢ ይረዳሻል ፈጣሪ እንደገና አንቺም የፈለግሽው ነገር ውስጥ ገብተሽ መስዋዕትነት ትከፍያለሽና ልክ መጀመሪያ ቤት ውስጥ ወላጆቼን አሳመንኩኝ የኔም ወላጆች የሷም ወላጆች በጣም ቅኖች ናቸው እኛን እንደ ጓደኛ ነው የሚያዩት ትዋደዳላችሁ ከተዋደዳችሁ በቃ ግቡ አሉ ድግስ እንዳታስቡ አለን ከባዱ ሞመንት እሱ ጋር ነበር በተለይ እንደ ሴት ፎቶ ጋር ፕሮግራሙ አለ ማይረሱ ያንድ ቀን እንትኗ ነው እና ያን ሁሉ ምናልባት ቀለል አርጋ ልታወራው ስለምትችል ተራን ያረጋችሁ በቃ ችግር የለውም እንግባ ላይፍ ውስጥ አለች ይሄን ነገር አትፈልጊም አው ሰርግ አለ እንደዚህ ወጪው አለ ጓደኞች አሏት ምናምን የሆነ ጥሩ ቀን ሲመጣ ከሷለው ብዬ ገባን ማለት ነው በጣም በቀላል ነው ላይፉን የጀመርነው አይደል ከዛ በፊት ግን ምንድነው ወንዶች ብዙ ጊዜ ትዳር ሲባል ይፈራሉና ትንሽ ያስቸግሮኝ ነበር እሱ ይፈራሉ አሁን ላውራው እኔ የመቱ ልጅ ነኝ እዛ ያለው ነበር እንዲሁ በስልክ ያወራን በቃ ሰሞኑን ብዙ ሽማግሌዎች ቤት እየመጡ ነው እኔ ለትዳር ሊያጭ የሚፈልጉ ሰዎች ብዙ ሰዎች እየመጡ ነው ምን ይሻላል የሚል ሐሳብ አቀረብኩኝ ታስተውዛለህ እና ከዛ በኋላ አረ በቃ ምናምን ተብሎ ከዛ በኋላ ነው አፈጣጣነው በጣም ሻሪፍ ብልጠት ነው እንዴ በጣም እንደዛ ይፈጥሩ አይ ጥሩ ዘዴ ናት እንጂ ከዛ በኋላስ እንግዲህ እንዳለው ኢኮኖሚካሊ ብዙ አቅም አልነበራችሁም ትዳር ስትመሰርቱና እንዴት ነበር ኑሯችሁ ትዳር እንዴት ነበር ወጣትነቱ አለ ልጆች ናችሁ ነገሮችን ምናስኬድበት መንገድም የየቀል ነውና እንደተባለው ኢኮኖሚካል አቅም እንደዛ ካልሆነ ከዛስ ትዳር እንዴት ቀጠለ ያው ብዙ ጊዜ ትዳርን ቀጣርጋ ትይዛለች ብለን የምናስበው ሴቶች የታወቀ ነው አምነ ተቀበልና ምንም ነገር አያምረኝም እንዲው ምንም አይገርመኝም
ለምን እንደሆነ አላቅም ያው ቤተሰብ ጋር የነበረ ነገር ነው መሰለኝ ምንም በቃ የሆነ ለየት ያለ ነገር ምናምን አያምረኝም ነገር ግን ቤታችን ከገባን በኋላ ቤቴን እንዴት መያዝ እንዳለብኝ ከናቴ ተማርኩት ነገር ስላለ ያው ባቅማችን እንዴት መኖር እንዳለብን እንትን ይያለ መጣም ማለት ነው ያው ፈተናዎች ይኖራሉ አንዳንዴ የሆነ ነገር ማድረግ ስትፈልጊ ላይኖር ይችላል ግን በሰዓቱ አላደረግሽውም እንጂ ኔክስት ወይም ደግሞ የሆነ ጊዜ እንደምታደርጊው ታውቂዋለሽ ለዛ በቃ ቤቴን እንደ ቤቴ እንደ አቅሜ ነው ይዤ ነበረው ለዛ እሱ ይከበደኝ አስቸጋሪ ባህሪ ያለው ይሳቅ ያስቸግራል አዎ ምን ያረግ ፕሮፊና አቆርባል አዎ ማለት እንዴት መሰለሽ እኔ የምፈልገው ነገር ያሰብኩት ነገር በሰዓቱ ያልኳት ሰዓት ላይ መሆን አለበት ያ ካልሆነ በጣም እና እንደኔ ባህሪ ፕላስ ቅድም ብላው ነበረ ሚስቴ ብቻ አይደለች ፓርትነር ናት የሥራ ባልደረባዬ ናት ላይክ አላማዬን ታውቃለች እኔ ኢንጂነሪንግ ተመርቄ መጥቼ ቴምፖን ለማዘር ቤት ሰጠኋት ይሄው ላንቺ ብዬ ተመርቄያለሁ እኔ ግን አርት ውስጥ ነው መስራት የምፈልገው እዛ ላይም በጣም ብዙ መስዋዕትነት ነበረ አንተ ይሄን ሰርተህ ነው በኋላ ላይ ወደ አርቱ ትመጣለህ አርቲስት ሀብቱ ህዝብ ነው ምናምን እንዲህ አይነት እንትኖች ማስፈራሪያዎች ደረሱብኝ እኔ ኖ ዩቲዩቡን ጀምራለሁ እንደሚሳካልኝ አውቀዋለሁ ለሷም ስነግራት ታምኝብኛለሽ ወይ በቃ ይሄን ነገር ነው መሰራው ሌላ ነገር አልሰራም በዚህ ነገር ግን ይሳካልናል አልኳት ያው አይኗን ጨፍናና ምናለው ብላን የመጣችና ያም ይመስለኛል ብዙ ፍላጎቶቿን ገታ እንቀጥላለች ደስ የሚለውም በጣም ፕሮግረስ ያለው ላይፍ ነው የኛ ላይፍ ከጊዜ ወደ ጊዜ ሆነ እንዲ መተኮስ ምናምን የሚባለው ነገር አናቆም ግን መሻሻልን እናይበታለን ሁሌ ብያስባለሁ ትላንትና ከነበረው ዛሬ የሆነ ለውጥ ያየን የመጣ ነው እየተማርንበት ነው የመጣ ነው ያቺ ማክሮፍ ጸባይንም ያው ያስተካከልከ እኔ አላስተካከል ይቆያል ትንሽ ክፋት የለውም እንዴት ነው አኩርፎ በዛው የሚቀርሰው አይደለም እንደ ህፃን ልጅ ነውና ስታባብዩ ምናምን ቶሎ ምልስ ይላል ከዛ እንግዲህ በኒካ ከቆያችሁ በኋላ ቅርብ ጊዜ ይመስለኛል ዩቲዩባችሁም ላይ አይቻለሁ ሰርግ ደግሰ ሰርፕራይዝ አደረካ አዎ ደስ የሚል ጊዜ ይመስለኛል እስኪ እሱን አጫውቱኝ ታወራለሽ ቅድም እንዳልኩሽ ነው እንትን አይምሮዬ ላይ የሆነ ነገር ተቀምጧል በተለይ የሆነ ነገር አለመቻል የሚባል ነገር ከመጣብኝ እንዳልኩሽ ለሆነ ነገር አስቀምጧለሁ በቃ ይሄንማ ሳይሆን አይቀርም ምናምን ቢያስብ ነበርና ብዙ ጊዜ ጓደኞቿ ሲያገቡ ፎቶ ላይ ምናምን ትሄዳለች የፎቶ እንትናቸውን ታያለች ምናምንና ፊልም ታረጋውን አታወራው ምን ያውቀዋለሁ እንታይተን ነው እንግባባውና ይሄን ነገር ትፈልጓለች እና እኔ ታይሚንግ ነው የምጠብቀው የሆነ ነገር ይሳካልኝ እንጂ ይሄን ሰርግ ደግሺ ድጋሚ ያገባታለሁ አልኩኝ በሳቱ ደግሞ እኔም እሷም በጣም እየታወቅን የመጣንበት ሰዓት ነበር ያ አጋጣሚ ተመቸኝ ባቡል ኸይሩ የበጎ አድራጎት ድርጅትም ይሄን ነገር ሳጫውታቸው እኛ በጣም ደስ ይያለን ነው ብሎ አብዛኛውን ነገር ተባበሩን በጣምና ሌሎችም ጓደኞቼ አላሳፈሩኝም እነ ይሳቅ ዲኮር ምናምን እሺ ያሉ ሁሉ ነገር ሴታፕ አመቻቸን ለሷ ማስታወቂያ እንደምትሰራ ተደወለላት የቬሎ ማስታወቂያ ነው የምትሰሪው ለድርጅታችን ነይ ተባለች ምን ተፈጠረ ያው ያን ሰሞን ትንሽ አሞኝ ነበርና ቅዳሜ ቀን ነበረ በቃ ሐናን ባቡል ኸይር በጣም ማከብራት ሴት ናት አራዬ ማስባት ናትና እንዲ ብሎ ሲሉኝ በቃ ለሷ ብዬ ተነስቼ ሄድኩና በጣም አሞኝ ነበረ ያው እንዳጋጣሚ ደግሞ የልጄ እናት ወይም ደግሞ ሞግዚት አልነበረችም በሰዓቱ ዩስሪንም ይዣት ነው ሄድኩት ልጅሽን ይዘሻት ነው ሲገጣጣመለት እና ሜካፕ ምናምን በቁም ነገር ነው የሚሰሩኝና ቆይ ምንድነው ግን ምናምን እላቸዋለሁ ያለ ሜካፕ እንደ ቬሎ ማስታወቂያ ይሰራል ሲሉኝ በቃ ምንም አልጠረጠርኩም ምንም ነገር ማለት ከዛ ዲኮርም ሲሰራ ይቻለው ይስሐቅንም አይቻለው እዛ ዲኮር የሚሰራውንና ሜካፕ አርቲስቷን ጓደኛችን ናት ምናምን በቃ ምንም ግን አልጠረጠርኩም ተሰራሁኝ ምናምን ቬሎ ለበስኩኝ ወረድኩ ማለት ነው ፎቅ ላይ ነበረ ወረድኩና ባቡል ኸይርን ያው ብዙ ጊዜ እናስተዋውቀዋለን እኛማ ባለን እዛና እንትን ቬሎን ለበሽና አስተዋውቂ ግቢውን ይለኛል ልጅ ይሳቅና ምንድነው የምትለው ምናምን እንለዋለኝ ማስተዋወቂያና ግቢው ማስተዋወቅ ምናምን ይያልኩ ቬሎ
ከዛ ይሄ ግምጃ ቤታችን ነው ምናምን እለዋለሁ እሱ ይስቃል ግምጃ ቤት ያለሽ እንደ ስቶር ባይ ይለኛል ደግሞ አይ ግምጃ ነው ምናምን እላለሁ እሷ ምን ይጋናት ይሄው እኮ ሀናን አለች ሰለምና ተስተዋወቅም ይያልኩኝ ዲቢ ይመታል ሰርግ ላይ እንዲ ወልዶች ላይ ምናምን ዲቢ ይመታልና ምንም ወላሂ ድምጹን ሰምቻለሁ ግን ምንም አልመሰለኝም ምንም አልጠረጠርሽም እና ሴቶች እዛ የሚረዱ እናቶች አሉና ምናምን ይላሉ ዛሬ ምን አረባሌ ፈልጉልኝ በቃ ወይ ባሌን አምጡና ተገበ ያቁሙና በቃ ልሂድ ምናምን እላለሁ በዚህ መሃል ዩስሪን ልጄን አቅፎ መጣ ማለት በጣም የደነገጥኩት አልጠበቅኩም ነበር እሱም መጥቶ እኔ ጋር ቆሞ ራሱ ማስታወቂያ ነው የመሰለኝ ሶስታችሁ የምትሰሩት ማስታወቂያ ነው የመሰለኝና ምንድነው ባባ አለዋለሁ እጁን ይዤ ባባ ምንድነው ይሄው እንግዲህ ተመኘሹ ምናምን እና ቁም ነገር ነው ምንድነው የምታወራው አለዋለሁ ከዛ መድረክ ላይ ከወጣሁኝ በኋላ የእናቶችን ስሜት እና የአባቶችን ስሜት ሳይ በቃ በጣም እንትን ያልኩትና ምክንያቱም እኔ ያለ አባት ያደኩ ሰው ነኝና ሁሌ እለዋለሁኝ ምን ነገር ቢመጣ አባት ከሌላቸው ልጆች ጋር እንዲየቲሞች ጋር ማሳለፍ ፈልጋለሁ ብዬው ነበርና አይዞ ደስ የሚል ነገር ነው አይደል ያ ደስታዋ ነው በጣም ኢቭን ወደፊት የሆነ ነገር ሲሳካልኝ እጄ ላይ ሲኖር ወላጅ ያጡ ህፃናትን እንከባከባለሁ የህይወት ህልሟ ነው ይሄ እና እሷም ያ ላይፍ ስላለፈችው አቋሉኒ ደግሞ የመጀመሪያ ልጅ ስለሆንኩኝ የታናናሾቼንም የተንከባከብኩ ነው ያሳደግኩት ምናምን ስሜቱን ቢያንስ ሼር አረጋታለሁኝ እኔ ምን ሊሆን እንደሚችል ምናምን አቋለውና ከህይወቴ ግቦች ውስጥ አንዱ እሱ ነበር እሷን በዛ ቀን ማስደሰት ደስታዋን ሳይ አላበቃ ከዚህ በኋላ ከመትፈልጋቸው ነገሮች በሰዓቱ በቀፊቷ ላይ ያየሁትን ደስታ ሳይ 4 አመት ውስጥ የነበረው እንትን በተለይ ከተጋባን ከሁለት አመት ሆኖ ከተጋባ ያ እንትን ተመለሰልኝ ጥያቄና ያ ነው ትንሽ ስሜት ያደረጋት ደስ ይላል ብዙዎቻችን ሰርግ በትዳር መጀመሪያ መሆን አለበት ብለን እናስባለን ግን ፍቅሩ ካለ መዋደዱ ካለ በማንኛውም ሰዓት መሆንም ይችላል እኔ ከልጅነቴ ጀምሮ ሰርግ ወድ ነበርና ምኞቴም በጣም ትልቅ ሰርግ በቃ ሀገር የሚያነቃድግ ሰርግ ነበር ግን እኔ ያገባሁበት የኮሮና ወቅት ስለነበረ ያለ ሰርግ ነው ያገባሁትና ግን ያ ስሜት አለ ልክ አንተ እንዳልከው ሰርጎች ሳይ የሰርግ ላይ ያለው ድባብ ምናምን ሳይ ሁሉ ጊዜ ያ ነገር አለና መቼም ቢሆን መደረግ ይችላል የሚለው ነው ለኔም ትምርት ሰጣችሁኛል እንግዲህ መቼ እንደምደግስ አላክ ደስ ይላል በጣም ከዛ በኋላ ግን ምን አይነት ስሜት ሰጠሽ አንቺ ባላሰብሽው ሰዓት ባልጠበቅሽው ሰዓት ትልቅ ሰርግ አይቻለሁ ቪዲዮውንና እንደዛ ተዘጋጅቶ ሰው ተጠርቶ ሲጠብቅሽ ከዛ በኋላ ምን አይነት ስሜት ፈጠረብሽ ግን ስሜት ብቻ ሳይሆን ፍቅር ያድሳል እንደዚህ አይነት ነገሮችና በጣም ነው የወደድኩት ከዛ በኋላ ራሱ ያልወደህም ነበር እንዴ ምናምን ያስበላል እና በጣም ፍቅር ይጨምራል ማህላችን የነበረው ፍቅር ራሱ በደንብ ነው የሚጨምረውና በጣም ደስ ብሎኛል እኔ በጣም ልዩ ሴት እንደሆንኩ ተሰምቶኛል በሰዓቱ ከሰዎችም ደግሞ የተሰጡን ኮሜንቶች አሉ ሞር ደግሞ ምንድነው በቃ ከናቶች ጋር ማሳለፍ እንዲ ከሚረዱ እናቶች ጋር ማሳለፍን የመሰለ ነገር የለም መድረኩ ላይ ሆኜ ሳይ በቃ ደስታቸው እኔ ያንን ያህል የተደሰትኩ ያህል አልተሰማኝም እነሱ የተደሰቱትን ያህል ማለት ነው እና ያ ነገር በቃ ልዩ ሴት መሆኔን ነው ያስተማረኝና አልኩኝ ጎበዝ ነው ጩጫም ደግሞ መኖሯ በጣም ገጠመልኝ ደስ አለኝ ይጃት ሊድ እንዴ አለች እዚህ ማንንም ስለሌለ ይጃት ሊድ ስትል ወሰጃት አልኩኝና በመሃል በጣም የተፈተንኩት ምንድነው እየደወለች ዳንጂ ልጅቷን ያዛት አላሰራለችኝ ታፍለኛለች እኔ ሱፍ ለብሼ ካየችኝ ችግር ነው ይፈጠረኝ ቶሎ ነው የጨረስኩት የሷ ደግሞ ይቆይ ነበርና በቃ ለረጅም ሰዓት እና ልክ ድቤው የተመታ ስንገባ እኔ ራሴ ብርክ አለኝ እዚህ ጋር እና ራሴው አዘጋጅቼ ግን ፈራው በጣም ግን በጣም ደስ የሚል ጊዜ ነበር በጣም ያሳለፍነው ልጅ አለቻችሁ ስንት አመት ሆናት 1 አመት ከ8 ወር ነው ማን ትባላለች ይስራ በወጣት ማለት ነው ይስራ ምቾት ኦ ደስ ይላል በወጣትነት የልጅ እናት አባት መሆን ምን አይነት ስሜት አለው
እኔ በጣም ሴት ልጅ በጣም ወድ ነበር ከድሮም ጀምሮ። የመጨረሻዋ እኛ ቤት ትንሿ እህታችን እኔ ነኝ በብዛት ሞር ጊዜዋን ከኔ ጋር ያሳለፈችው። ትምህርት ቤት ወስዳታለሁ፣ ስትመለስ አስጠናታለሁ እና ልዩ ስሜት ነውና ሴት ልጅ ቢኖረኝ ብዬ በጣም እንትንል ነበር። ከዛ በመሃል ሪም ከጸነሰች በኋላ ደግሞ ወንድ ቢሆን ምናምን ያ ጓደኛ አንዳንዴ ያጅብሻል ወንድ ልጅ ነው ምናምን አው ምናምን አለና የመጨረሻዋ በቃ ምጥ የመጣበት ሌሊት ላይ እኔ ህልም አየሁኝ እና በዛ መሰረት አለ የራሱ መጽሐፍ አለና ፍቹን ሳይ ሴት ልጅ ናት ናን ይላልና በቃ እስቲ ኢንሻአላህ ምንም ይሁን ምናምን ብዬ አልኩኝ። በሰዓቱ በቃ የጠበቀ ኤክስፔክቴሽን አለ ምናምን ግን ምንም ይሁን ጤነኛ ልጅ ብቻ ይስጠኝ ምናምን ብዬ አልኩኝ። ልክ ከተወለደች በኋላ ግን ኮምፕሊትሊ ተቀየርኩ እና በቃ በጣም ነው አላህን ማመሰግነው በጣም ወዳት ልጅ ስለሰጠኝ እና አንዳንዴ እናስቀናቸዋለን ተይኝ። አዎ ሴት ልጆች ወደ አባት ሄዳሉ የሚባለው እውነት ነው። የኔ ልጅ ወንድ ነው። እኔዋ ከስራ ስንገባ ምናምን ባባ እያለች ትመጣና እሱን ሰላም ብላ ምናምን አለውልህ ካለችው በኋላ ማማ ትለኛለች። እኔና ምንድነው ነው ስትጦጦ ትለኛለችና ለጥት ነው እንደምፈልጊ ምናምን ብለ ጣላለው ከሷ ጋር እንደው ሁለት ነገር ወስዳ አይሆንም። መልክ ሙሉ ለሙሉ እናቷ ነው በቃ ሙሉ ለሙሉ ወደሷ ነው ሄደችውና ቆንጆ ናት ማለት ነው። እሱማ ምን ይወራል አለች ግን ሴት ልጅ ሆና በእናቷ ወጣቷ ደስ ይላል። ከኔ ባይሆን የወሰደችው እግር ነው። እኔ 45 ቁጥር ነው ማለት ነው። አሁን ሁለት ጭንቀት እንዴት ነው ለኔም ለሷም እያልኩኝ አስባለሁና በቃ ደስ ይላል። ቤቱን ሲረብሹት ምናምን ደስታቸው ምናምንና እንኳንም ሴት ልጅ ሰጠኸኝ በጣም በቃ ደስተኛ ሆንኩኝ። መሳት አላህ ያሳድጋት እንግዲህ። ያሳድግላችሁ ፈጣሪ ያሳድግላችሁ። አብራችሁ ነው የምትሰሩት? አሁንም አብራችሁ የምትሰሯቸውን ቪዲዮዎች ከዚህ በፊት አይቻለውና አሁንም አብራችሁ ነው የምትሰሩት? ምን ላይ ደረሰ ስራችሁስ? ስራ አሁን በቻናል ደረጃ 2 ቻናል ነው ያለን። አንደኛው ሙሉ ለሙሉ የኛን ላይፍ ብቻ የምንሰራበት ልክ እንደ ሪያሊቲ ሾው አድርገን የምንሰራበት ቻናል አለ። ዋናው ደግሞ 5 አመት የመጣው ደግሞ ወደ 230,000 ሰብስክራይበር እየተጠጋ ነው። በመሐልም ከኮሮና በኋላ ቀዝቀዝ ብለን ነበር ትንሽ ሌሎች ስራዎች እየተደራረቡ አሁን በቃ ወደ ማስታወቂያ ስራ አሳድጋ ነው እንግዲህ እየሮጥን ትልቅ ስራዎችን ለመስራት እየሞከርን ነው። እሷ ደግሞ በማኔጅመንቱ ታግዘኛለች ማለት ነው። ደስ ይላል። እንዴት ነው አብሮ መስራት ከባል ከሚስት ጋር? ያው ባልና ሚስት ሲባል ያው ቤት ላይ ያለው ነገርና ውጭ ያለው አንድ አይደለም። እኛ ቢሮ ስንገባ እንደ እንትን ነው እንደ ማናጀርና እንደ ከፍተኛ ማናጀር ማን ነው ማናጀር? ያው ስራዎችን ማኔጅ ማድረገው እኔ ነኝ። ታዛዥ አለቃ ናቸውና ስራ ላይ ስራ ነው። ሊቆጣኝ ካለበት ይቆጣኛል፣ እኔ መቆጣት ካለብኝ እቆጣለሁ፣ መታዘዝ ካለብኝ ይታዘዛለሁ፣ እሱም ይታዘዛል ማለት ነው። ስራ ላይ ስራ ነው። ቤት ስንገባ ወይም ደግሞ ከስራ ውጭ ስንሆን እንደ ጓደኛም እንደ ባልና ሚስትም እንሆናለን። በዚህ አጋጣሚ ባይሆን ካነሳሽው አይቀር የሆነ ጊዜ ከሆነ ቦታ ምሳ በልተን ይወጣል የሆኑ ሴቶች መንገድ ላይ ያው ብዙ ጊዜ ስራዎች የሚያዩ ሰዎች ምናምን መንገድ ላይ ሲያዩሽ የሚያሳዩት ሪአክሽን አለና ከርቀት ሆነው ይት ባባ ምናምን ያሉ ይተቋቋማሉና አጋጣሚ አይኗ ውስጥ ገቡና ሊጥርሷን የፋቀሽ ነበር ነይ ግቢያ ወጥ ያለችበትን ተናረፈውና ገና ስላደነቁኝ ያ ሁሉ እንትን ከደረሰ ህዝብ ፊት አታዋርደኝ። ግን ብዙ እኔ ራሴ ማለት የሚያውቁት ሰዎች እንዳሉ አስባለሁ። ምክንያቱም ብዙ ሰዎች ያዩታል የሚሰራውን ቪዲዮዎችና መንገድ ላይ አድናቆት የሚገልጽ ሰው አይጠፋም። ካንቺ ጋር ከመሆኑ በፊትም ሃይማኖታዊ ስራዎች ላይ ስላለበት አድናቂ አያጣምና ምንድነው ብዙ ጊዜ መንገድ ላይ ሲያደንቁት ምንድነው የሚሰማው? ከትዳር በፊት የነበረው እኔና እሱ ራሱ አንድ ላይ ለመሄድ ችግር ነበር። ያው እሱ ታዋቂ ስለሆነ መሐላችን 3 ሰው የሚያሰልፍ ክፍተት ፈጥረን ነው የምንሄደው እንትን እንዳይባል ማለት ነው። ከትዳር በኋላ ግን ይኖራሉ። አሁን እንዳለው እሱ ምናምን ኮረዳ ሴቶች ምናምን ሲጠቋቆሙበት ደስ አይለኝም። ምን አልሻቸው? ያው እንዳውኖች ላገላምጥሽ ሁላ እችላለሁ። ግን ሰው በክፋት አንዳንዴ በክፋት አያይብሽም። ሰው እኮ ስለሚወዱት ነው።
አንዳንዴ ደግሞ እሱ አያይም ብዙ ጊዜ አያይም መንገድ ላይ ሲሄድ እኔ ግን ሰውን ያያየው ነው የሚሄደውና የሆነ እኔም ድሮ ታዋቂ ሰው ሳይ ምናምን በቃ ሰፍ ስለምን ያንን ነገር ስለማቀው ሰውን ያያየው ነው የሚሄደው እኔ እሱን ሊያናገሩት የሚፈልጉት ምናምን ሲኖር ባባ ያናገሩ ነው ምናምን ብዬ ነካዋለሁ ሴቶች ሲሆኑ ግን አልነካው እንደውም አይኑን ይባሳል ደስ ይለኛል አጣጣ አስቀይረሽ ብቻ ደስ ይላል እሷ ቆንጆ ሴቶች ሲመጡ ሌላ ነገር ታሳይኛለች እኔ ደግሞ ገበያ መሃል ስናልፍ ሌላ ነገር ታሳያለች አይሹ ዳመናው ቅርጹና ያልኩ ማለት በጣም ነው ማመሰግነው ስለመጣችሁ የፕሮግራማችን ማብቂያ የሚሆነው እንግዲህ ረህመት ለይሳቅ ይሳቅ ለረህመት ፍቅር አድናቆት ምስጋና የፈለጋችሁትን እርስ በርስ እንድትገላለጹ እድሉ ልስጥ ሪሚዬ በጣም ነው ወድሽ በጣም ነው ማከብርሽ በጣም አፈቅርሻለሁ የልጄ እናት እና የሥራ አጋሬ ነሽ አብረን ቆዳችን እስኪጨማደድ ድረስ እንድንኖር ምኞቴ ነው አመሰግናለሁ ምንም አይደል ሰርተሽ ተካፈ እሺ ረህመት ባባዬ እወድካለሁ እኔም አፈቅራለሁኝ ኖርልኝ የልጄ አባቴም ነገር እና ኑርልኝ አንተ ለኔ ካላህ በታች መመካብህ መደገፍህ ነህና ትልቅ እድሜ ረጅም እድሜ ከጤና ጋር ካፊያ ጋር አላህ ይስጥልኝ አላህ ያክብር እኔም አከብራለሁ ለችግሮች አላህ ይቆምልህ አሜን ወዳለሁ እንደ ቤታችን እንደለማ ደስ ይላል በጣም አመሰግናለሁ ወይ ደስ ይላል በጣም አመሰግናለሁ ስለመጣችሁ እኛም በጣም ነው አመሰግናለሁ መልካም ነገሮችን ሁሉ ተመኘው ቴንክ ዩ ባለትዳሮቹ ሰዓታችን ከወጣቶቹ ጥንዶች ጋር ደስ የሚል ቆይታን አድርገናል እሁድን በኢቢኤስ ይቀጥላል አብረን እንቆይ ኢቢኤስ HD ኢቢኤስ ሲኒማ ኢቢኤስ ሙዚቃ የኢቢኤስ 3 ቻናሎች ናቸው እነዚህን ቻናሎቻችንን በአዲስ አማራጭ በሮኮ ቲቪ ይመልከቱ ይደሰቱ ሰብስክራይብ ያድርጉ በሙዚቃ ዘና ማለት ሲያምሮ አዳዲስ የሀበሻ ቪዲዮ ክሊፖችን በኢቢኤስ ሙዚቃ ቻናል ምርጥ ዘፈኖች ያገኛሉ በኢቢኤስ HD ቻናል ተወዳጅ የሆኑ ዕለታዊና ሳምንታዊ የቁም ነገርና የመዝናኛ መሰናዶቻችንን መርጠው መከታተል ይችላሉ ልዩ ዘውግና ታሪክ ያላቸው ኢትዮጵያዊ ፊልሞች እንደ ልቦ በሚያገኙበት ኢቢኤስ ሲኒማ ቻናላችን ደግሞ የፊልም ፍላጎቶን ማርካት ይችላሉ እነዚህን ሁሉ በአዲሱ አማራጭ በሮኮ ቲቪ መከታተል ይችላሉ ሮኮ ቲቪ በአቅራቢያው ከሚገኝ እንደ ቤስ ባይ ካሉ ኤሌክትሮኒክስ መሸጫ መደብሮች አሊያም ከኦንላይን ኢንተርኔት ተገበያይተው በኢቢኤስ 3ቱም ቻናሎች ለ24 ሰዓት የሚተላለፉትን የምትወዷቸውን ዝግጅቶቻችንን መከታተል እንደምትችሉ ስናሳውቅ በደስታ ነው ተጨማሪ መረጃ ካስፈልገው ድረገጻችንን www.ebstv.tv ይጎብኙ ኢቢኤስ